አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጼዴንያዋ ማርታ። ጼዴንያ በምትባል ሀገር የምትኖር ማርታ የምትባል አንዲት ሴት ነበረች። እርሷም ታማኝ ክርስቲያን ነበረች። እናም ስለ በጎ ስራ ስለምታውቅ የቀድሞ የአባቶቿን ተግባር ለመፈጸም አስባ አብርሃም እንግዳ በመቀበሉ ሥላሴን እንዳየ ሎጥም መላእክትን እንደተቀበለ ማርታ የአልዓዛርም እንግዶችን መቀበል ስለምትወድ ኢየሱስ ክርስቶስን በቤቷ እንደተቀበለች ስለምታውቅ እሷም በቤቷ እንግዳን ለማስተናገድ ቆርጣ ተነሳች። እናም ያማረ ማዕድ አዘጋጀች። ዕለት ዕለትም እንግዶችን ወደ ቤቷ ትጋብዝ ነበር። በኋላ ላይ በኢየሩሳሌም የእመቤታችን ስዕል አለች ስትባል እሷን የሚያመጣልኝ ሰው እፈልጋለሁ ስትል አንድ መነኩሴ እኔ ያንን ላመጣልሽ እችላለሁ በራሴ ወርቅ ገዝቼ አላት። እሷም እሺ ብላ ተደስታ እግሩን ሳመችውና ወደ ኢየሩሳሌም ሄዶ ሲመለስ ስዕሊቱን ይዞ መጣ። ከዛ በመንገድ ላይ አንበሳ መጣበት። ከዛ ደንግጦ ሲፈራ ያቺ ስዕል ከአንበሳ 7 እጅ ጮሃ ያንን ሰው አዳነችው። ሁለተኛም እልፍ እንዳለ ሽፍቶች አገኙት። ሊገሉት ፈልገው ሲጠጉት ያቺ ስዕል እንደ መብረቅ በኃይል ጮሃ ወንበዴዎቹን ሸሽተው ሄዱ። ከዚያም በኋላ ይህን ሁለት ተአምር አይቶ ያ መነኩሴ ይህች ስዕልስ ለእኔ ትገባለች ብሎ አሰበና በሌላ መንገድ ወደ ኢትዮጵያ ሄዳለሁ ብሎ ወደቡ ሄደ። ወደብ አካባቢ ያሉትም ሲጠይቃቸው ወደ ጼዴንያ ነው አሉት። ከዛ አንዱ መርከብ ወደ ኢትዮጵያ በሌላ መንገድ ሄዳለሁ አሉ። ከዛ በመንገድ ላይ ኃይለኛ ንፋስ ተነሳና መርከቢቱ ወደ ጼዴንያ በሚወስደው መንገድ አደረሰቻቸው። ከዛም ያ መነኩሴ በቃ አታውቀኝም ብሎ ተሸፋፍኖ ገባ። በሱ ወደ ማርታ ቤት ሄደ። ማርታም እንግዶቹን ተቀብላ ካሳደረቻቸው በኋላ በንጋታው ሌሎቹ ወጥተው ሲሄዱ እሱ